በዛሬ ዕለት እጅግ በጣም በሚያስገርም ሁኔታ አብርሃምና ኤፍሬም ተገናኝቶ እንደተደባደቡና መሃላቸው ከባድ የሆነ ጸብ እንደተነሳና በስተመጨረሻ እንግዲህ አንድ ሰው ወደ ሆስፒታል እንደተሸኘ ተሰምቷል። ስለሱ ጉዳይ እናጣራለን። ትክክለኛ መረጃ ነው ወይስ አይደለም በዚህ ቪዲዮ ታገኛላችሁ። እሱ ብቻ አይደለም እንግዲህ ሄርሜላም በተለይ እንግዲህ ኤፍሬም ከሄደ በኋላ ስልክ ስደውል ነበረ ወደ አብርሃም። ምንድነው የተፈጠረ? እያንዳንዱን ነገሮች እንግዲህ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም ገራሚ የሆነ ነገር አይተን ነበረ። በተለይ እንግዲህ ኤፍሬም ያደረገው ነገር አብዛኛው ሰው ማለት ይቻላል ግራ ተጋብቶ ነበረ። በተለይ እንግዲህ በጣም ብዙ ነገሮችን ሲነጋገር ነበር ከሄርሜላ ጋራ። ከዛም ውስጥ እንግዲህ ያው እንዳፈቀራት እንደወደዳትና ከሷ ጋራ መሆን እንደሚፈልግ ህይወቱን ከሷ ጋራ እንግዲህ መምራት እንደሚፈልግ በግልጽ ሲናገር ነበረ። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ እንግዲህ አብርሃም ከአንቺ ጋራ መሆን አይችልም። እንግዲህ ስለዚህ ይሄ ፎቶ አንቺ ቤት ውስጥ መቀመጥ የለበትም። ካሁን በኋላ ይህንን ፎቶ ማየት አልፈልግም። ስለዚህ ካሁን በኋላ ራስሽን አዘጋጂ፣ ከኔ ጋራ የፍቅር ግንኙነት ትጀምሪያለሽ። እሱ ብቻ አይደለም፣ በጣም ያሰብኩት ብዙ ነገሮች ነው ብሎ እንግዲህ ኤፍሬም በብዛት እንግዲህ ሲናገር ነበረ። በተለይ ትላንትና እጅግ በጣም ብዙ ሰውን አስገርሟል። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ በተለይ ሄርሜላ የተነጋገራችው ነገሮችም አሉ። በተለይ ከዛ ውስጥም አንድ ለጸብ እንዲበቃ ወይም ደግሞ ኤፍሬምና አብርሃም እንዲጣሉ ምክንያት የሆነ ነገርም ተናግራ ነበረ። እሱ እንግዲህ ያው ከዚህ በፊትም የተናገረችው ነገር ስላለ ነው። እሱ ብቻ አይደለም፣ በጣም ብዙ ያስገረመን ነገር ኤፍሬምን አሁን መሄድ ትችላለህ፣ ነገር ግን እኔ ጠራለው ያው አንዳንድ ነገሮችን አዘጋጅቼ በተለይ እንግዲህ ቡና አፍልቼ ምግብ ሰርቼ እጠራሃለሁ። ይህንን ደግሞ እርግጠኛ ሁኜ ነው ምምልል እግዚአብሔርን ማርያምን ብላ እንግዲህ በጣም ብዙ ነገሮችን ብላ ምላ ነበረ። ያኔ እንግዲህ በጣም ብዙ ሰው ደንግጦ ብዙ ነገሮችን ሲጽፍላት ነበረ። ለምንድነው ከኤፍሬም ጋራ ድጋሚ ለመገናኘት የምትፈልጊ? አሁንስ ቢሆን ምን እያደረግሽ ነው ብሎ በጣም ብዙ ሰውም እንግዲህ ሐሳብ አስተያየት ሲሰጥ ነበረ። እሱ ብቻ አይደለም እንግዲህ አንዳንድ ቃላቶችን ወርወር ስታረግ ነበረ። በተለይ እንግዲህ ያው በጣም ከባድ የሚባለው አብርሃምን በጣም ሊያናደው የሚችሉ ነገሮችንም ከአፏ ሳታስበው እንዳወጣችም ጭምር ነው ትላንትና የሰማነው። እሱ ብቻ አይደለም፣ በጣም በሚያሳዝን ሁኔታ ደግሞ በዛሬ ዕለት እንግዲህ ያው አብርሃምና ኤፍሬም ተገናኝቶ ነበሩ። አብርሃምና ኤፍሬም ከተገናኙ በኋላ በጣም ከባድ የሆነ ጭቅጭቅና ንዝንዝ ተፈጥሯል። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃምና ሄርሜላ ያው በጣም ብዙ ነገሮችን እንዳሳለፉ ያው ኤፍሬም እንደሚያውቅና በዛን ሰዓትም እንግዲህ ያው ኤፍሬምና አብርሃም እንዲጣሉ ምክንያት ሆነዋል ማለት ነው። እንግዲህ ኤፍሬም የሚናገረው ነገር እጅግ በጣም በሚገርም ሁኔታ ካሁን በኋላ ከአንቺ ጋራ መሆን አይችልም አብርሃም። ስለዚህ እንግዲህ ይህንን ደግሞ ለአብርሃምን ጭምር እነግረዋለሁ። አብርሃምን ማወቅ አለብህ። ይህንን ጉዳይ የራሴ ጉዳይ አረጌዋለሁ ብሎ በግልጽ ተናግሯል። አብርሃም እንግዲህ በዚህ ጉዳይ ላይ ምን አገባ ብሎ ኤፍሬምን እጅግ በጣም በሚገርም ሁኔታ እንግዲህ ሲጣላው ነበረ። ኢቭን እንግዲህ ዛሬ እንደተደባደቡና መሃላቸው እጅግ በጣም በሚገርም ሁኔታ ሰው ገብቶ እንደገላገላቸው በብዛት መረጃው ሼር እየተደረገልኝ ነበረ። እሱ ብቻ አይደለም፣ አንድ ሰውም ወደ ሆስፒታል እንዳቀና በብዛትም ሼር ሲደረግ ነበረ። እሱን እንግዲህ ለማጣራት ሞክሬ ነበረ። እስካሁን ድረስ እንግዲህ ያገኙት መረጃ ምንም አይነት ወደ ሆስፒታልም የሄደ ሰው እንደሌለና ነገር ግን በጣም እንደተጣሉ እጅግ በጣም ብዙ ነገሮችን እንደተነጋገሩም ሰምቻለሁ። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ ያው ቡዜም ተከስታ ነበረ። ቡዜም ብዙ ነገሮችን እንግዲህ ስትጠይቀው ነበር ኤፍሬምን። ኤፍሬም እንግዲህ የራሴን ውሳኔ ነው፣ ማንም ሰው ሊያስቆመኝ አይችልም፣ አብርሃምንም ያላስቆማችሁት እኔን ለማስቆም ለምን ትሞክራላችሁ ብሎ እንግዲህ መልስ መልሶላት ነበረ። እንግዲህ በተለይ ለቡዜ እንግዲህ በጣም ተናዳ ነው ዛሬ ተናዳ ነው የመጣችው። የምትናገረው ነገር ራሱ እጅግ በጣም ሞራል የሚነካ ወይም ደግሞ ኤፍሬምን በደንብ እንግዲህ
የሚያናዳ አይነት ቃላቶችን ስትናገር እንደነበረ ሰምቻለሁ። እንግዲህ በጣም ብዙ ነገሮች ተከስተዋል። በተለይ በዚህ ጉዳይ ላይ እስካሁን ድረስ እንግዲህ ምንም አይነት ተሳትፎ የለኝም ብላ በግልጽ የተናገረችው ሩታ እንደሆነች ሰምቻለሁ። በተለይ እንግዲህ ሩታ የተናገረችው አንድ ነገር አለ። በዚህ ጉዳይ ላይ ምንም አይነት ተሳትፎ የለኝም፣ ከፈለጋችሁ አብርሃምንም ይሁን ኤፍሬምንም ከራሴ ህይወት እንግዲህ ማውጣት ትችላላችሁ፣ ወይም ደግሞ ከነሱ ጋር ያለኝ ግንኙነት ላቋርጥ እችላለሁ እንጂ በዚህ ደረጃ እንግዲህ ልትናገሩኝ አችሉም። በተለይ እንግዲህ ስሜን እያጠፋችሁ በተደጋጋሚ አብርሃምንም እንግዲህ እንደዚህ የምታደርጊው አንቺ ነሽ፣ ኤፍሬምንም የላክሽው አንቺ ነሽ ብላችሁ የምትናገሩትን ነገሮችን ማቆም አለባችሁ ብላ ማስጠንቀቂያ ያዘል ነገር ተናግራለች ማለት ነው ሩታ በዛሬ ዕለት። እንግዲህ ትክክል ነው፣ ተገቢ ነው የተናገረችው ነገር። ምክንያቱ ደግሞ እንግዲህ አንድ ሰው መወቀስ ያለበት ራሱ ያደረገው ሰው ነው እንጂ እንደዚህ አድርጓል ወይም ደግሞ እንደዚህ ሊያረግ ነው ተብሎ መወቀስ የለበትም። ከዚህ በፊትም አብርሃምን ገደል የከተተው ነገር ይሄ ነው። በተደጋጋሚ ማለት ይቻላል የሰውን ስሜት ይሰማል እንጂ የራሱንም እንግዲህ በትክክል የማያዳምጥ መሆኑን አይተናል። በተለይ እንግዲህ የሰው ወሬ መስማት ይወዳል። በተደጋጋሚ እንደዚህ እያሰበች ነው፣ እንደዚህ ተንኮል እያሰበች ነው እያለ እንግዲህ በየጊዜው እየመጣ ነገሮች እንዲባባሱ እያረገ ነበረ። እንግዲህ አሁንም ጭምር እስካሁን ድረስ እንግዲህ የሚያምነው እጅግ በጣም በሚያሳፍር ሁኔታ ሩታ ኤፍሬምን እንደላከችና ሆን ብላ እየበጠበጠችው እንደሆነ ህይወቱን እየበጠበጠችው እንደሆነ በግልጽ እየተናገረ ነበረ። እንግዲህ ኤፍሬም ያንን ነገር በግልጽ ከዚህ በፊትም አስረድቶት ነበረ። እያንዳንዱ ማረጋቸው ነገሮች እኔ ራሴ አመኝበት ፈልጌ የማደርገው ነገር ነው እንጂ በጭራሽ ከማንም ሰው ወይም ደግሞ ከማንም ትዕዛዝ ወስጄ ወይም ደግሞ በማንም ግፊት ተነስቼ አይደለም ይህንን ነገሮችን ማደርገው ብሎ በግልጽ እንደተናገረ ሁላችን የምናስታውሰው ጉዳይ ነው። እንግዲህ በዛሬ ዕለትም ያንን ነገር አንስቶ ተናግሮ ነበረ። እሱ ብቻ አይደለም፣ አብርሃም በጣም ስሜታዊ ሆኖ ነበረ። የሚናገራቸው ቃላቶችም እጅግ በጣም ከባድ ነበሩ። ከኤፍሬም ጋር እንግዲህ በጣም ብዙ ነገሮችን ተነጋግረዋል። እሱ ብቻ አይደለም፣ ያው ሄርሜላ ደግሞ በጣም ተናዳ ለአብርሃም በጣም ብዙ ነገሮችን እንደነገረችም ጨምር ሰምቻለሁ። እንግዲህ በጣም ነገሩ ከሮ መጥቷል። በተለይ በዛሬ ዕለት ደግሞ በጣም ከምታስቡ በላይ ነገሩ ከሮ ወደ ሌላ ነገር ሄዷል፣ ወደ ሌላ አቅጣጫ ሄዷል። እጅግ በጣም በሚያሳዝን ሁኔታ እስከ ዛሬ ድረስ እንግዲህ ስትወቀስ የነበረችው ሩታ አሁንም በዛሬ ዕለት እንግዲህ ስሟ ተነስቶ በብዛት ማለት ይቻላል ብዙ ሰውም እየወቀሳት ይገኛል። በተለይ እንግዲህ ኤፍሬምን የላከች እሷ ናት ብሎ በጣም ብዙ ሰውም ኮመንት ሲያደርግ ነበረ። ኤፍሬምንም በሌላ በኩል እንግዲህ እንደዚህ ይሁን ካሁን በኋላ ወደዚህ እንዳይመጣ ይገደል ምናምን ብሎ እንግዲህ በጣም ብዙ ሰውም ሀሳብ አስተያየት ሲሰጥ ነበረ። በዚህ ጉዳይ ላይ ባይዚ እንደዚህ አይነት ቃላቶችን ባይጠቀሙ መልካም ነው። ምክንያቱም ደግሞ እንግዲህ ያው እነሱ ነገ ላይ ተስማምቶ አንድ ላይ ታርቀው የሚኖሩ ሰዎች ስለሆኑ እንደዚህ አይነት ንግግሮችን በተለይ ተመልካች ቢያስወግደው ወይም ደግሞ እንደዚህ አይነት ቃላትን ባይጠቀም መልካም ነው ብዬ ነው የማስበው። እንግዲህ በጣም ብዙ ነገሮች ይከሰታሉ በዛሬ ዕለት። እጅግ በጣም ገራሚ የሆነች ቪዲዮም እንግዲህ ይለቃሉ። በጣም ብዙዎቻችን የምንጠብቀው ጉዳይ ነው። እሱ ብቻ አይደለም፣ በጣም ማስተዋል ያለባችሁ ነገር እንግዲህ በቤተሰብ በኩል ደግሞ እየመጣ ያለ ግፊት አለ። በተለይ እንግዲህ በአብርሃም ቤተሰብ በኩል እጅግ በጣም በሚገርም ሁኔታ ከዚህ በፊት ተሰምቶም ታይቶም በማይታወቅ ሁኔታ እንግዲህ ጋሽዬ በጣም ሲሪየስ ሆኖ እየመጡ እንደሆነ ተሰምቷል። እንግዲህ ጋሽዬ በቀጣይ ቪዲዮ ላይ ሊኖሩ ይችላሉ ወይም ደግሞ ላይኖሩ ይችላሉ። ነገር ግን መልእክታቸውን አብርሃም መናገሩ የማይቀር ጉዳይ ነው የሚሆነው። ወይም ደግሞ እንግዲህ አብርሃም ባይናገር እንኳን ያው ነቡዜም ይናገራሉ ወይም ደግሞ ኤፍሬም ይህንን ቃል መናገሩ ስለማይቀር ለአብርሃም የተሰጠ ቀጥታ የሆነ ትዕዛዝ ነው። ይህንን ትዕዛዝ ያከብራል ወይስ አያከብርም? እያንዳንዱን ዲቴል ደግሞ እንግዲህ ለእናንተ ለማድረስ ሞክራለሁ። እንግዲህ ያለውን ነገር በሙሉ አጣርተን ደግሞ ለእናንተ እናደርሳለን። ምንድን ነው ያሉት እያንዳንዱን ነገር እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።